የሚያስፈልጉ ነገሮች ብቻ እያዘጋጀን ነበረ። ለማንኛውም ግን አንተንም ቤተሰቦችንም ለማሰናበት ነው የመጣሁት። በጣም አመሰግናለሁ። በጣም ኮሜንት ላይ በጣም ብዙ ነገር አንብቤያለሁ እና እናንተም ወደ 100 ሺህ እየተጠጋክ ነው። ብኑር ያኔ ደስ ይለኝ ነበረ፣ የደስታ ተካፋይ ብሆን። እባክህ ይሄ የበፊቱ ነገር ይበልጣል። እኛ ጋር ያለው ነገር ይሄ ተራርቀን ያለው ነገር በጣም ይጋጭ። ቤተሰቦችም ደግሞ ምን እንደሚሉሽ ታውቂያለሽ። ፋሚሊዎችም በቴጂ ሌላ ስሜት ነው የሚሰማቸው፣ ሌላ ስሜት ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ጤንነት እንዴት ነው? ይጠበቃል አለሁላችሁ። እኔ ፈጣሪ ይመስገን። ያው ምናልባት ከዚህ በፊት ያያቸዋቸው ቪዲዮዎች ትንሽ ረብሸዋችሁም ሊሆን ይችላል። በነገራችን ላይ እኔ ያረኩት ነገር ትክክል ነው ብዬ ነው የማስበው። ምንም እንኳን እሷ መሲታ ያረገችው ነገር በእሷ አመለካከት ትክክል መስሎ ቢታያትም ለእኔ ግን ያረገችው ነገር ትክክል ስላልሆነ ያንንም በማስመልከት የተለያዩ ነገሮችን ባለፈው ይቅርታ ስጠይቀኝ የነበረበት ሰዓት ላይ እኔ ረግጫት ሲሄድ ወይ ደግሞ ትቻት ሲሄድ ለምን ትታት ሄድክ? ይቅርታዋን እኮ መቀበል ነበረብህ ምናምን ብላችሁኛል። እኔም ያው ይቅርታዋን ሳልቀበል ቀርቼ ሳይሆን ይቅርታዋን ተቀብያለሁ። ትክክለኛ ማለትም ነበረባት። ምክንያቱም ባላሰብኩት መንገድ ኔጌቲቭሊ ነገሮችን ተረታ ያደረገችው ነገር ትክክል አልነበረም። ምክንያቱም ምንም እንኳን ማሽን ተሰብሮባት ቢሆን ምንም እንኳን የሆነ ነገር አጋጥሟት ቢሆን ነገሮችን በስነ ስርዓት አስረድታ ያንን ነገር እንዴት ማስተካከል አለብን የሚል መንገድ መፈለግ ነው እንጂ እኔም ባለውበት በተጨናነኩበት ሰዓት ምንም ነገር ባልተመቸኝ ሰዓት ላይ እንደዚህ ነገር ለምን አላደረክም ብሎ ክፉ ቃል ከአፏ መውጣቱ በጣም አስከፍቶኝም ስለነበር ያረኩት ነገር ትክክል ነው ብዬ አስቤያለሁ። እና ቤተሰቦች የዛን ቀንም ያው ይቅርታዋን ሳልቀበል ወይ ደግሞ እንትን ብዬ ምናምን ነገር ሳይሆን ያ መቀጣት አለባት ብዬ ስላሰብኩኝ ነው። ማለት ከዚህ በኋላ እንደዚህ አይነት ነገር መደገም ስለሌለበት በእንደዚህ አይነት መልኩ እኔና እሷ መነጋገርም እንደዚህ አይነት ክፉ ቃላቶችም ከውስጣችን እንዲወጣ ስላልፈለግኩኝ እሱንም በማስመልከት አውቄ ዝም ብያታለሁ። ማለት ያው በቃ ነገሮችን በቃ አይታ ተገንዝባ በደንብ 2-3 ነገሮችን ከመናገሯ ከማድረጓ በፊት 2-3 አስባ እንድታደርግ ስለፈለግኩኝ አውቄ ነው እንትን ያልኳትና ይቅርታዋን ምናምን ነገር ዝም ያልኳትና ያው ትክክል ነኝ ብዬ አስቤያለሁ። ግን ያው ትላንትናም እያለቀሰች ማለት ስልክ ደውላልኝ ነበርና ስሜቷ ተረብሾ ነበር እኔ ጥያት ከሄድኩኝ በኋላ። ምክንያቱም እሷ እዚህ የመጣችው ማንንም ብላ አይደለም፣ እኔንም ብላ እንደገና ያሉትን እዚህ ፋሞችን ብላ ያው በቃ አንድ ጓደኛ ይሆነኛል ብላ ያሰበችው ሰው እኔ ነበርኩኝና እኔ ደግሞ በምታስበኝ ልክ የሆንኩኝ አልመሰለኝም። ማለት በቃ ነገሮች እኔ እንጃ ምን እንደሆነ ችላ ባይነት ይሁን ምን ይሁን አላውቅም። እና አንዳንዴ ደግሞ በስራ ስለምጨናነቅ ምናምን ስለሞካክር ሁሉንም ነገር በዛ ሀሳብ እዚህም እዛም ይሰረቅና ብዙ ጊዜ ቴኬር ማድረግ ያቅተኛልና ያ ደግሞ ትንሽ እሷንም አስከፍቷታልና ቤተሰብ ያ ደግሞ በጣም በቃ ትክክለኛ ነገር ነው ብዬም ስላላሰብኩኝ እንደዛ ስላደረኩሽ በጣም ሶሪ። በነገራችን ላይ ቤተሰቦች መሲታን የምትወዷት አንዳንድም ሰዎች የሆነ ኮሜንት ይጻፋችሁ አላችሁ እና ትክክል ናችሁ። እናንተ እንደዛ ልክ አላሰብኩትም እንደዚህ አይነት ነገር ያጋጥማታል ብዬ። ከዛም በኋላ ግን ስሜታዊ ሆና ምናልባትም ሰውየው ተናግሯት የሱን ልህ እኔ ላይ ያው እንደ ጓደኛ የምትቀርቡት ሰው ላይ አይደለ ነገሮችን እንትን የምትሉት የምታወሩት ወይ ደግሞ ያንን ነገር የምታንጸባርቁት በዛ የተሰማትን ስሜት እኔ ላይ ለማንጸባረቅ ፈልጋ ነበረ። ግን ያው ስሜታቸው የቀርባችሁ ያለውን ሰው ነው አይደል የምትናገሩት እናንተ ብዙ ጊዜ እንደዛ ለማድረግ ሞክራ ነበር። እኔ ግን ያው በደንብ አስቀይሜያታለሁ ብዬ አስቤያለሁ። እሷም ያው የተናገረችው ነገር ትክክል ነው ብዬ አላስብም። እኔ ደግሞ ያረኩት ነገር መጥፎ ነው ብዬ አላሰብኩም። እና ቤተሰቦች ለማንኛውም እና እሷ አብራት የምትሰራት አንድ ልጅ አለች እና እሷ ቤት ነው ያለሁት ብላኛለች ቅድም። እና እኔም ያለሁት እዛ በራቸው ላይ ነው ልጅቷ በር ላይ ነው እና እስክትወጣ ድረስ እየጠበኳት ነው። ያው ስመጣ ደውልልሻለሁ ብያታለሁ እና እንድትወጣ አሁን ደውልላትና ከወጣች በኋላ በቃ እሷም የሆነ አንዳንድ ነገሮችን ያለችኝ ያለችው ማለት እዩ በቃ ደብሮኛል፣ እኔ ከዚህ ሀገር ልሄድ ነው ማለት ያለው ነገር ደስ እያለኝ አይደለም፣ እዚህ እየከፋኝ ነው፣ ነገራቶች እንትን እያሉኝ አይደለም እና ልሂድ እያለችኝ ስለሆነ ያንንም አስመልክቶ ያው በቃ ያለውን ነገር ብቻ ግን ለማውራት ሞክራለሁ። እና እኔ ቤተሰቦች በቃ ነገሮችን መተማመን ነው አይደለም የተጠፋውን ነገርም ምንም የተደረገውን ነገር ተማምነን ሁለታችንም በቃ ወደ ኖርማል እንዲመለስ ፈልጋለሁ። እሷ ግን ካልሄድኩኝ እያለች ነው ስልክ ደውላልኝ ስትነግረኝ የነበረው። ብቻ ግን ላግኛትና ያለውን ነገር እናወራለን። ቤተሰቦች እደውልላት አይሻልም?
ወይ ነው ውጭ በቃ በር ላይ ነኝ። እዛ የልጅቷ የሮዛ በር ላይ ነኝ። በቃ አንዴ ነኝና አውርተን ያለውን ነገር እንትን እንላለን። እሺ እሺ እዚህ ነኝ ብለሽኝ አታውቂም። ዛሬ እንዴት ነበር? ትንሽ ሲደብረኝ ስራ አልገባሁም ነበር። እሷ ጋር መጣሁ። ይሻላል። ስራ ምን ነው? ለምን ቀረሽ ስራ? አይ እንጂ ቤተሰቦቼን ከምን ብዬ እሷ ጋር መጣሁ ማለት ስራ ተደባበራችሁ እንዴ? ከዛ ከማሽ ነው ወደ አልጠየኩሽ ትንሽ ሰውዬው ምንድን ነው የሚለው? ተቀይሯል አይደል? እቃው ተቀይሯል፣ ግን ይሄ በሰዓቱ ቶሎ አለመናገር ምናምን አስደብሮት እኔ የሆነ ለመተካካት እሱ ሳያውቅ ምናምን አስቤ ስለነበረ ያ ነገር አስደብሮት የኔ ጥፋት ነው አይደለም። የሰበርኩትን ያንተ ጥፋት እንዴት ነው የሚሆነው? ቢያንስ ስላልተመቸኝ አወራናል። ናግደናልሽ አለ እግዚአብሔር ይመስገን። ምንድን ነበረ ማታ ስትይኝ ነበር? አሰብሽ እንዴት እንደዛ አይነት ሀሳብ አይምሮሽ ይመጣ? ምን ማለት ሄዳለሁ እና አንዳምናች ያው ታውቃለህ፣ አንተንም በጣም እያደከምኩ ነው። ከዛ ይሄ ጓደኝነታችን ይሄ ኦቨር ጭቅጭቅ አይነት ነገር ውስጥ እየገባ አለመግባባት፣ አለመረዳዳት አይነት ነገር ውስጥ እየገባ ስለሆነ እዛ ፋሚሊ እየደወሉልኝ ነው። ካልሆነ እዚህ ያለው ነገር እንትን ካላለ እዚህ ነው እያሉኝ ስለሆነ እዛ ሌሎች ነገሮችን ሞካክራለሁ። እኔ እንደዛ እንድታስቢ ሳይሆን እኮ የዛን ቀን ራሱ ጥዬሽ እኮ በነገራችን ላይ ያንን አይተው ነው አይደለ? የሆነ በቃ ሌላ ነገር አይነት ስሜት እንደተሰማሽ አይነት የዛን ቀን ስሜትሽ ተረብሾ እንደነበረ አውቄያለሁ። ግን እኔ የዛኔ እንደዛ ያደረኩት አውቄ ነው በነገራችን ላይ። ለምን እንደሆነ ታውቂያለሽ? እንትን ያው በቃ ነገሮችን ከዚህ በኋላ በእንደዚህ አይነት መልኩ መሄድ ስለሌለባቸው ትማሪበታለሽ ብዬ ነበር። የመጀመሪያ ቀን በጣም አስከፍተሽ ስለነበር እንድትማሪበት ብቻ ስል ነው ጠየሽ። አለዛ ነው ያ ነገር ደግሞ አንቺን አስከፍቶሽ ከሆነ ምናልባት ቤተሰቦች ምናምን የተለያየ ነገር ሊሉ ይችላሉ። እኔም በነገራችን ላይ ሳይናገሩኝ ቀርተው አይደለም፣ በጣም ነው የተናገሩኝ። ማለት ኮመንት ላይ በጣም ነው እግዚአብሔርን አይምሮ የሚነካ የሚረባብሽ ነገሮች ተብያለሁ፣ በውስጥም እንትን ተብያለሁ። ግን ባለው ነገር አንቺም አይምሮሽ ብቻ አስቢበትና አይምሮሽ አስቢያለሁ ማለት ስለማይሆን ነው። ኦኬ ይሄ የበፊቱ ነገር ይበልጣል እኛ ጋር ያለው ነገር፣ ይሄ ተራርቀን ያለው ነገር በጣም ይሄ ከዚህ በላይ ያጓጓል። እንትን ከስራ ላይ ስራ መሆን አልፈልግም። በጣም እያጨናነኩ ነው። ገባክ? ሳይመች ቀርቶ ሁላ እየተረዳውክ አይደለም። በጣም ሰው ስለምፈልግ ያን ነገር ብቻ እንዳይጎል ስለምፈልግ ያ ነገር አንተን እንዳልረዳ እያደረገኝ ነው። ሁለት በቃ እዚህ ያለው ነገር ስራውም እየተሳካ ስላልሆነ መሄድ አለብኝ። አረ መስታ ያስደበርሽኝ እግዚአብሔር ማለት የምትናገሪያቸው ነገሮችን ትክክል ማለት የሆነ በዚህ ፍጥነት ያው እኔ ያስደበረሽ ከሆነ በቃ በነበረው ነገር በጣም ሶሪ። በነገራችን ላይ እንዳስከፋዎች ሳይገባኝ ቀርቶ አይደለም። እኔ ደግሞ እንዲከፋሽን ፈልጌ ሳይሆን ነገሩን እንድትማሪበት ስለፈለኩኝ ብቻ ነው ዝም ያልኩሽ። አይ እኔ ያንተ ዝምታ እኮ አይደለም ያኔ ቢያስከፋኝም ብቻ አሁን ይሄ ነገሮች እንዲወስን አደረጉኝ። የኔም ሁኔታ አንተ ላይ የማደርገውም ጫና እኔ ራሴን በጣም እያስደበረኝ መጣ። ማለት ምን አይነት ጫና? አሁን ለምሳሌ ከባድ ይሄን ያህል ጫና አድርገሽብኛል ብዬ ያልኩሽ ነገር አለ? አይ አላልክም እኮ እኔ የተሰማኝ ስሜት ነው።
እና ወሰንኩኝ። አማራጭ አለኝ አይደል? መሄድ እችላለሁ። እሺ፣ ስለዚህ ልትሰናበቻት ነው ማለት ነው እዚህ የመጣሽው ወይስ ለምንድን ነው? እሷ ነው እና አንዳንድ ነገሮች መንገድ ላይ ምናምን የሚያስፈልጉኝ ነገሮች ብቻ እያዘጋጀን ነበረ። ለማንኛውም ግን አንተንም ቤተሰቦችንም ለማሰናበት ነው የመጣሁት። በጣም አመሰግናለሁ። በጣም ኮሜንት ላይ በጣም ብዙ ነገር ያንበበልኝ እና እናንተም ወደ 100 ሺህ እየተጠጋክ ነው። ብኑር ያኔ ደስ ይለኝ ነበረ፣ የደስታ ተካፋይ ብሆን ብቻ አልሆነም እና አንተንም እነሱንም ለመሰናበት ነው የመጣሁት። በጣም ወዳችኋለሁ። በጣም ነው የማመሰግነው ላሳያችሁ ፍቅር በጣም። አረ ምንድን ነው የምታወሪው አንቺ? አረ ምንድን ነገሩን አረጋጊ። ምን ኳስ በመሬት ምን ሆነሽ ነው? እንደዚህ በአንዴ ስሜታዊ የምትሆኚው? በቃ አይ ስሜታዊ እኮ ሶሪ ተባባልን አይደለ? መሲታ በቃ አሁን እኮ ይሄ ይቅርታ ጉዳይ እኮ አይደለም። ይሄ እኮ ጨርሰናል አይደል? ይቅርታ ተባብለን አውርተናል። ታዲያ ሶሪ ተባባ። ከዚህ በኋላ አሁን ልሂድ እንደገና ወደ ሌላ ነገር ልመለስ እንደዚህ ሉ ማለቱ ምንም የሚያስፈልግ ነገር አለው እኮ ነው ስልሽ ኖርማል ነው። በቃ እኔ የዛን ቀንም የሆነ የተናገርኩሽ ነገሮች ትማሪበታለሽ ብዬ ስላሰብኩኝ ብቻ ነው። ከዛ በኋላም እንግዲህ ብዙ ነገሮችን በስልክ አውርተናል። ይህ ነገር ደግሞ የሚፈታ ነገር ነው። ከሰውየውም ጋር ያለውን ነገር እኔ አውርቼ ጨርሰልሻለሁ። ያለውን ነገር በሙሉ እናወራለን። በቃ ምን ይሄን ያህል ምን የሚፈታ እንደገና አንቺ ወደዛ መመለሱ እኮ ነው እኔ ግራ የገባኝ። ምን ለምን ትመለሻለሽ ማለት መመለስ ለምን አስፈለገ? መመለስ ለምን አስፈለገ ስልሽ ለስራ ኦልሬዲ መተሻል። እዚህ አንዳንድ ነገሮችን ጀምረሻል። አሪፍ ሁኔታ ላይ ነው ያለሽው። ብዙ ነገሮች አሁን እየተመቻቹ ያሉበት ሁኔታ አለ፣ እግዚአብሔር ይመስገን። እና ታዲያ አሁን እንደገና ወደ ኋላ ምናልባት እኔ አሁን አንቺ በትሄጂ በቃ ብዙ ሰው የሚያስበው እኔ እንዳስከፋዎች እና ሁሉም ነገር እንደዛ። እሱ ብቻ ሳይሆን እኔ ራሱ በጣም ነው የሚከፋኝ አሁን በእንደዚህ ሁኔታ ብትመለሽ። ቤተሰቦቻችንንም እዛ ያሉት ፋሞችንም ሁሉንም እኔ ደውዬ አወራለሁ። ሙሉ ኃላፊነቱን እወስዳለሁ፣ አወራቸዋለሁ። ይሄ እሱ ነገር ነው። አሁን ይሄ አንተ ላይ ጫና እየበዛ ያለው ነገር እኔም በጣም ሰላም እያነሳ ነው። አንተም እኔም በጣም ካንተ እጠብቃለሁ። ከዛ ስጠብቅ በጣም ወደ ጭቅጭቅ እናመራለን ምናምን እና ያ ነገር እየበዛ ነው። ሰው አማራጫል። እኔ በዛብኝ ያልኩሽ አላልክም እኮ። እሺ እኔ ከበደኝ ያልኩሽ። እሺ እኔ ከበደኝ ያልኩሽ። ስለዚህ ለምንድን ነው አንተ የምትይው? እኔ አሁን ለምሳሌ አሁን አንቺ እንትን እኔ አሁን የሆነ ነገርን እንትን ብለሽ የሆነ ነገር ደግሞ አሁን እናውራበት ወይ ነገር እንደዚህ እናደርግ ብለሽ ወይ የሆነ መጥፎ ምላሽ የመለስኩብሽ ቀን ወይ ደግሞ እዚህ ያልተመለሰበት ቀን ምን አለ? የደወለችልሽ በር ላይ እዚህ ጋር ነበር። እሷንም ማውራት ወይ ካልሆነ ከእሷም ጋር ሆነ ሌላ እሺ ምን ሌላ እኮ ስልሽ ሌላ ወይ ደግሞ ከዚህ የበለጠ የሚያስደብርሽ የሚያስከፋሽ ነገር አለ የተፈጠረ እኮ ሌላ ነገር ካለ ተጨማሪ ነገር ካለ አሁን ደግሞ እዚህም ጓደኞች አሉ አሪፍ ልጆችን ከጎን ያሉ እና ባለፈውም አንድ ሰው አጠገቢው አይኖር ያልሽኝ ሰው አለ እሷም ሆነ ወይ እሱ በቃ እነዚህ ሰዎች ካሉ ይሄን ያለ የምትምትይበት ነገር አይደለም። ኦልሬዲ እዚህ ደግሞ ክላስም ደግሞ መጀመር ሲያለሽ እዛ የጀመርሽው እዚህ ማስቀመጥ ሲያለሽ ወደ ነበርሽበት እኔ እንደዛ ነው የሚሰማኝ። ወደዛ መሄድሽ አሁን አታይ ምንም አታይ እዚህ ብትሆኚ ብዬ አስባለሁ። እንደግል እሱ ነው ደግሞ እንትን የሆነ ባስኪያስ እዚያው እንቅስቃሴ ማለት ምንም በቃ ሰው ደግሞ እንኳን አይደለም ሰውና ሰው እግርና እግርም ይጋጫል። ቤተሰቦችም ደግሞ ምን እንደሚሉሽ ታውቂያለሽ። ፋሚሊዎችም በቴጂ ሌላ ስሜት ነው የሚሰማቸው፣ ሌላ ስሜት ማለት ነው። እስኪ ሞክር ብቻ ሳይሆን እኔም በጣም የከፋኝ ወይ ካልሆነ ካሜራ እናጥፋና ነገሮችን እናውራባቸው አይሻልም? ወይ ካሜራ አጥፍተን ወይ ነገር አድርገን ነገሮችን በደንብ እናውራባቸው ይሻላል። እንዳስበልሽ እሺ ደውይላትና ወደ አንድ ደቂቃ በይ ዘሩ
ሌላው የሌላ ነው አንተነህ የግሌ አታስብ ያልሽኝ